እንደው ዴቭ ድከም ብሎት ነው እንጂ ጋይስ የምሬን ነው የምላችሁ። ሩታና አብርሽ ሌላ መጨቃጨቂያ ቢያጡም እንኳን በቃ ልዑል ያለ በልዑል እስካለ ድረስ ጭቅጭቅና ንትርክ አይጠፋም። ግን ቤተሰብ ራሱ ምን ያህል እንደሰለቸ አስባችሁታል? ዛሬ ዴቭ እንዴት ሆኖ እንደተናገረ ምን ያህል እንደተናደደ አስባችሁታል ጋይስ? የምሬን ነው የምላችሁ። ቤተሰብ ብቻ አይደለም እኮ አሁን ላይ ኦዲየንሱ ራሱ ተሰላችቷል። በቃ ስልችት ነው ያለው። ምክንያቱም ነጋ ጠባ ሚዲያ ላይ ከንትርክና ከጭቅጭቅ ውጪ ሌላ ነገር በአብርሽና በሩታ ህይወት ሲሰራ አይተናናቅም። አይደለም በሁለቱ ህይወት ብቻ ተውና በሌሎች በዙሪያቸው ያሉ ሰዎች ራሱ በነሱ ጭቅጭቅና በነሱ ንትርክ ነው አጀንዳ አድርጎ የሚመጡት ማለት ነው። ይሄ ደግሞ ለቤተሰቡ አስቡት እንግዲህ ምን ያህል ሁካታ እንደሆነ ምን ያህል ቤተሰብ እየተጨነቀ እንዳለ ለቤተሰቦቻቸው አያስቡ። ቤተሰብ እያየ ነው ወይ ይሄ ነገር ማን ያየናል? ይሄ ነገር ምን እያስተላለፍን ነው? ለትውልድ ምን እንትን እያለ ነው ብሎ በፍጹም አያስቡ። እውነት ለመናገር እዛ ጋር አሁን ቅድምዬ ኖቤልና አብርሃም እንዲታረቁ ሩታ መቼም የራሷን የሆነ አስተዋጽኦ አርጋ አስታርቃ ደስ ብሎን ነበረ። አሁን ደግሞ በዚህ በኩል ደግሞ መጥተው በዚህ ልክ በእንደዚህ አይነት መንገድ መነጋገራቸው አስቡት እንግዲህ ምን ያህል ጭቅጭቅ እንደሚወዱ እግዚአብሔር ነው የምላችሁና አብርሽ እንግዲህ ትላንትና ሩታ ልጅ ያዝልኝ ብላ ተፋታው ነበር አይደል እንዴ ስትለው አሊዝም አለ። ልጅ እኔ የሚይዝበት ደረጃ ላይ አይደለም። በቃ አንቺ ለልጅ ስትይ ብዙ ነገር ተተሻል። ዛሬም ደግሞ ይሄንን የምትሄጂበትን ጉዳይ ታዩና ሰርጂውና ለልጅሽ ኑሪ። እኔ አሊዝም በዚህን ሰዓት ብሎ አሻፈረኝ ብሎ ወጣ። ከትንሽ ቆይታ በኋላ ደግሞ በሩታ ቪዲዮ ሲለቀቅ ደግሞ ከደስታ ጋር ደስታ ስጦታ እየሰጣት ቪዲዮ ሲያይ ደግሞ ሮጦ ስልክ ደወለ። ምንድነው እየተንጠለጠለ ልብ ይዞ እዛም እዚህ መዝለል? አብርሃም ልብ አይገዛም እንዴ ጋይስ? እንዴ እሱ እዛም እዚህም እንደፈለገ እየሆነ ልጅቷን ሁካታ ውስጥ የሚያስገባት ለምንድን ነው? አሁን ላይ እኮ በሩታ ህይወት ላይ ብቻ አይደለም እየተጫወተ ያለው በብዙ ሰው ህይወት ላይ ነው። እንዲሁም ደግሞ በህፃኑም ላይ ነው ጋይስ። ዛሬ ደግሞ ምን አለ? በፍጹም እኔ አልደርስባትም። እኔን ልትለኝ የፈለከውን በለኝና እኔ ተገብርልሃለሁ። ሞይ ትጠፋለክ። ሮጠክ ያልተጠራክበት ቦታ የምትገኘው አንተ ራስህ አይደለክ እንዴ? የማይጠቅስህና የማያገባ ከሆነ ለምንድን ነው የት ልትሄጂ ነው? ለምን ጉዳይ ነው የምትሄጂው? ከማን ጋር ነው የምትሄጂው ብለህ ከካሜራ ጀርባ ስልክ ደውለህ የምትናገረው? አስባችሁታል? እዛ ጋር ሄርሜላ እንድትነካበት አይፈልግም። እዚህ ጋር ደግሞ ዞር ብሎ ደግሞ ሩታን ደግሞ በስልክ ቴከር ማድረግ ይፈልጋል። እንዴ ስንት አይነት ሰው ነው ይሄ ሰውዬ ጋይስ? የምር በየአይነት የሆነ ሰውዬ ነው እንዴ ይሄ አብርሃም የሚባለው? እኔ ግራ ገባኝ። የምር ነው የምላችሁና እና ዴቭም ደግሞ ዛሬ በጣም ነው ሩታን የተናገራት። እውነት ለመናገር በጣም ይደብራል። ምክንያቱም አንድ ወንድ ልጅ ካልፈለገሽና ወደ ሌላ ቦታ ከሄደ በኋላ አንቺ እመልሰዋለሁ ብለሽ የፈለገ ነገር ብታደርጊው አይመጣም። በግድ ደግሞ ይዘሹ አታኖሪም። ሄዷል በቃ ተዩና የራስሽን ኑሮ ኑሪ ብሎ እንደዛ በመናገር ሩታ የሆነ ነገር ይሰማታል። እውነት ለመናገር ምክንያቱም ሴት ስለሆነች ማለት ነው። እና ይሄ እንድናገር ያደረገው ደግሞ ስራቸው ነው። ይሄን ሰሞን እየፈጠሩብን ያለው ሁካታ አይደለም ጋይስ። እና ሩታዬ በተቻለሽ መጠን ራስሽን ሁኚ፣ የራስሽን ህይወት ኑሪ። ይሄ አብርሃም የሚባለውን ግለሰብ እርሺው። በቃ ልጅሽንና ልጅሽን አስበሽ ኑሪ።